አበባ እንደዚህ ይዤ ነበር የጠበኩት። እንደዚህ የሐረር ሙሽራ ነው የምመስለው። ሰዴታ ነው እንጂ ቀረ እንደዚህ ይዤ ጣቴን ቀይም እንደዚህ ከማች ያርግ ነበር ጣቴ እንደዚህ ይዤ ጠበኩት። ዛሴት መሬት ላይ ተርከፈከፈው ትክክለኛ አበባ ዛሴት እንደዚህ ብዬ ነበር የጠበኩት። እዚህ ላይ መታሰቢያ አውቄ ነው ቁጭ ያርኩት። ኤና ባይጄ ስጠብቀው አብራሄን ከራሚ መስለኝ ነበር እንደ መስኖ ወራጅ መሆንን ሳለቅ። ብዙ ጊዜ ከሰዎች ወጣ ያለ ባህሪ ያላቸው አብኖርማል የሆኑ ሰዎችን ስመለከት በተቻለኛ ግን በእነዛ ሰዎች ላይ ከመፍረድ ይልቅ ለመረዳት እሞክራለሁ። ያን ስላችሁ በሚሰሩት ስራ ደግፋቸዋለሁ ወይም ጥሩ እየሰሩ ነው ማለቴ ሳይሆን እነዛ ሰዎች ለእንደነዛ አይነት ባህሪ የሚያጋልጥ አይነት ችግር እንዳሳለፉ በራሴ አንደርስታንድ አደርጋለሁ ልላችሁ ፈልጌ ነው። ሶሻል ሚዲያ ላይ እንግዲህ አንዳንድ ሰዎችን አይታችሁ ከሆነ በተለያየ መንገድ በሰዎች ላይ የተለያዩ አይነት ተቃውሞዎችን ሲያነሱ፣ ከመሬት ተነስተው ምቀኛ ሲሆኑ፣ አጉል አይነት ቃላቶችን ሲሰነዝሩ ብቻ የሚሰማው ሰው ምን አይነት ሰዎች ናቸው ግን እነዚህ ሰዎች የሚያስብል አይነት ባህሪ ያላቸውን ሰዎች ተመልክታችሁ ታውቃላችሁ አይደለ? ለምሳሌ እንግዲህ ሄለንን ታቋታላችሁ አይደል? ሶሻል ሚዲያ ላይ ሰዎችን እንግዲህ በተለያየ መንገድ ታነሳለች፣ ታወርዳለች፣ ታፈርታለች። ስትዘልፍም ሆነ ስትናገር ምናምን ትሰማላችሁ። ነገር ግን እኔ አሁን ስለ ሄለን ሌላ ነገር ልናገር ሳይሆን አሁን በመግቢያ ላይ ያልኳችሁን ነገር እንደነዚህ ያሉ ሰዎች ከጀርባቸው የሆነ ነገር አለ ብዬ ስለማምን ነው እንግዲህ አንደርስታንድ አደርጋቸዋለሁ ብዬ ያሰብኩት። ምክንያቱም በእነሱ ላይ የደረሰባቸው ችግር፣ ሐዘን፣ መከዳት ምናምን ያንን ቁጭት በሌላ ሰው ላይ ያንጸባርቁታል እና ሳያስቡት እነሱ ራሱ ክፉ መሆን ፈልገው ሳይሆን በቀድሞ ህይወታቸው ባሳለፉት ነገር እንግዲህ ተስፋ ቢስ ይሆናሉ። ከዛም መነሾ ስለምንም ነገር መጨነቅ ያቆሙና በቃ ውስጣቸው ያለውን ስሜት በሌላ ሰዎች ላይ ያንጸባርቃሉና አንዳንዴ ስንመለከታቸው ክፉ ጨካኝ ሰው ሊመስሉን ይችላሉ። ግን ለዛ አይነት ነገር የዳረጋቸው ብዙ ነገር አለ ብዬ ስለማስብ ነው እንግዲህ እንዲያሉ ሰዎችን ለመረዳት እሞክራለሁ ያልኳችሁ። አሁን ይህንን ነገር ያልኩት ለምን እንደሆነም ደግሞ በደንብ ላሳያችሁ ነው። እንደሚታወቀው እዚህ ጋር የምንመለከታቸው ድምፃዊ ዘቢባ ግርማና ኢሳያስ በሶሻል ሚዲያ ላይ ቲክቶክ በሚባለው ፕላትፎርም ላይ ወራት ባልሞላ ትውውቅ ውስጥ ላይቭ ላይ ከተዋወቁ በኋላ እሱም ካለበት ሀገር ወደ ኢትዮጵያ መጥቶ ተጋብተው ምናምን አሁን ላይ 2 ልጆች ወልደዋል። ከዛ በፊት ዘቢባ ግርማ ከሌላ የወለደችው አንዳለ በአጠቃላይ አሁን 3 ልጆች አላቸውና ፍቅራቸው የሚያረጉት ነገር ምናምን ሶሻል ሚዲያ ላይ ዋው እንደነሱ አይነት ፍቅር በኖረን ምናምን የሚል የሚያስቀና አይነት ፍቅር ውስጥ ያሉ ሰዎች ናቸውና ታዲያ እነሱ የሚያስቀና ፍቅርና ስለ ሄለን ምን አገናኝቶት ነው እዛና እዚህ እያልክ እያወራ ያለው ልትሉኝ ትችላላችሁ። የኔን ቪዲዮ ብዙ ጊዜ የሚመለከት ሰው እስከ መጨረሻ ወይም ደግሞ ጊዜ ኖሮት ልብ ብሎ ካላዳመጠኝ አንደርስታንድ አያደርገውም። ነገር ግን አብዛኞቻችሁ ተመልካቾቼ በደንብ እስከ መጨረሻ ነው የምትከታተሉኝ ሁሌም ነገሮችን በመረጃ ስለማወራና የዘቢባ ግርማ ባል የሆነው ኢሳያስ እንግዲህ የቀድሞ የሄለን እጮኛ ወይም እንደ ቦይፍሬንድ ነገር ነበር። ሄለን በሱ የተነሳ የተለያዩ አይነት ነገር ትራውማ አለባት ይመስለኛል። ምክንያቱም በተለያየ ጊዜ ስለሱ ስታወራም ይሰማል፣ የተለያዩ ነገሮችን ስትናገር ይሰማልና አሁን መጨረሻ ጊዜ በኢቢኤስ ኢንተርቪው ቀርበው ነበርና ከዘቢባ ጋር ስላለው ፍቅር ስላሳለፉት ነገር ሲናገር ነበርና ያንን ቪዲዮ ተመልክታ ይመስለኛል በጣም ውስጧ ስሜቷ ተነክቷልና ለዛ ነው ቅድም አንዳንድ ሰዎች ባህሪያቸው ዝም ብሎ አይለወጥም፣ ከጀርባ ታሪካቸው ያሳለፉት ከባድ የሆነ ህይወት ውጣ ውረዶች ይኖራሉ፣ በዛ መሃል መከዳት ይኖራል። ፍቅርም ብለው እምነትን ብለው ብዙ ነገር ያሳለፉለት ሰው ሲከዳቸው ወይም ደግሞ ባልጠበቁት መንገድ የሆነ ቦታ ላይ ሲጥላቸው ተስፋ መቁረጥ ውስጥ ሲገቡ፣ በሰዎች ላይ ያላቸው አመኔታ ሲጎድል ስለ ሰው መጨነቅ ያቆማሉ። ከዛ ባህሪያቸው ወዴት ይሄዳል ማለት ነው? ወደ ሌሎችም ሰዎች ላይ ይተላለፋል። የሌላን ሰው ስሜት መጉዳት፣ መናገር፣ ስሙን ማጠልሸት፣ እነሱ ንግግር ደግሞ ያ ሰው ስሜቱ ቢጎዳ የሆነ ነገር ቢሆን ምንም አይመስላቸውም። ምክንያቱም እነሱ የተጎዱትን ጉዳት ሌላ ሰውም እንዲያይላቸው ስለሚፈልጉ ነውና። በነገራችን ላይ ሄለን አንዳንድ ሰዎችን ያለ ጥፋታቸው በምታረጋቸው ወይም በምትናገራቸው ነገሮች ባልስማማም ዛሬ ላይ ግን ስትናገር በነበረው ነገር በጣም አሳዝናኛለች። ማለት ከውስጧ የሆነ ያልወጣ አይነት ስሜት አለና ያን ስሜቷን የገለጸችበትን መንገድ ስታዩ አንዳንድ ጊዜ ለካ ሰዎችን ዝም ብሎ የሚቆጣ የሚናገር ሰው እዛ ሰው ውስጥም ሌላ የተዳፈነ እሳት እንዳለና እሱም ስሜት እንዳለው ትረዳላችሁና ሄለንን በሌላ መንገድ የምታውቋት ሰው እውነት ፍቅር የሚገባት ሰው ላትመስላችሁ ትችላለች። ግን
እዚህ ጋር የምትናገረውን ነገር ስትሰሟት የበለጠ ትረዷታላችሁ ብዬ አስባለሁ። ለማንኛውም በደንብ አብራርቼ ያወራሁትን ነገር የበለጠ ግልጽ እንዲሆንላችሁ እሷን ስሙና ምን ልል እንደፈለኩኝ ደግሞ ትረዱኛላችሁ ብዬ አስባለሁ። ይህንን ቪዲዮ አብረን እንመልከት። ይህንን ለአንዴና ለመጨረሻ ጊዜ ሁለተኛ ስለነሱ ላላወራ ለጌሜ ቀን ቬሎ ለብሼ እመጣለሁ። የእሱ ማስታወሻ ቤት ያለውን ሁላ መጥቼ እንዲደረድራለሁ። አፊታችሁ እያዩ ቪሎን ቆዳ ልጄ ጥለዋለሁ። አበባ ምናምን የሚባለውን ባናቴ ላይ ዙሬ እሰብረዋለሁ። ሁለተኛ ስለነሱ አላወራም። የጌሜ ቀን የደስታዬም የምንም የሁሉም ከአይምሮ ላይ እንዲህ ውልቅ የሚልበት ከተሸነፍኩ ችግር የለውም እቀዳለሁ። ካሸነፍኩ ቀድጄላችሁ ለአንዴና ለመጨረሻ ጊዜ ከውስጤ ይወጣል። እሺ ታያላችሁ። ያ ሱፉን ሄዶ ነው ያገባበት። ቬሎ ግን እኔ እስከዛሬ አስቀምጫለሁ። አበባው እንኳን እንዳለ አሳይቻለሁ። አሁን ቀይ ልብስ ለብሰ ቀይ አበባ ይዛላ መጣ። አንተ ጠንያ ቀይ አበባ አይወድም እያልኩ ለስነግራት አሽሙር ነው በእናንተ ቤት። ይሄንን እንዳለ ስለነሱ ለማቀንተ የሚመጣው ቅዳሜ ብቻ ጠብቁ። የሚመጣው ቅዳሜ እያየው ቀዳድጄ እጥላለሁ። ከዛ በኋላ ስለነሱ አላወራ። ይሄ ድንፋታ የእውነት ተውኝ። አቦ በቃ አላወራም ከዚህ በኋላ በዚህ ነገር እናንተ ምን ሆነ መሰለሽ የተገናኛችሁበት አጋጣሚ ወደ ትዳር ያመራል ታስብ ነበር? ልታገባ ታስብ ነበር ወይስ አጋጣሚዎች ናቸው? 100% የምትወስኝ ነገር አለ እና ብዙ ነገሮችን ክሎዝ አርጋቢ ነበር። ኢንተረስት ቢኖረኝ ብዙ ነገሮችን ሴት ልጃለች ስታካጋቢ ነበር እና ቀስ እያለ ሲሄድ እያመንኩት መጣሁ። እንደውም የማስታውሰው እናቴ አሜሪካ ነበረች እና ላስተዋውቃት በቪዲዮ ስለሆነ ጠርታት ነው ጅማ ፌመሷ ዘፋኝ ወዳታለሁ ብለህ ነው። እንግዲህ ምናልባት አንዳንድ ሰዎች ይህንን ንግግሯን ስትሰሙ ምንድነው እሱ በቃ ሌላ አግብቶ የራሱን ህይወት እየመራ ነው፣ እሱ አርፋ ህይወቷን አትመራም እንዴ? ምንድነው እንዲሚያረጋት ምናምን ልትሉ ትችላላችሁ። እና አንዳንድ ነገሮች በዛኛው ሰው ጫማ ውስጥ ሆናችሁ ራሳችሁን የማታዩ ከሆነ ስሜቱን ልትረዱ አትችሉም። እና ይሄ ስሜት ዝም ብሎ የሚመጣ ስሜት አይደለም። ምናልባት በዛ አይነት መንገድ ውስጥ ካላለፋችሁ ላይገባችሁ ይችላል። ወይም ደግሞ የሚገባችሁ አይነት ሰው ከሆናችሁ ደግሞ ስለ ሳይኮሎጂካል ነገር ልታውቁ ይገባል። እኔ አሁን የተለያዩ ሳይኮሎጂካል መጽሐፎችንም ሳነብ ስለነበረ ከዚህ ቀደምም እንደምታውቁኝ ዩቲዩብ ላይ እውነተኛ ታሪኮችን በቀጥታ ከባለ ታሪኮች አንደበት አቀርብ ስለነበረ የተለያዩ የፍቅር ታሪኮችንም አዳምጥ ነበር እና ብዙ ሰዎች ከፍቅረኛቸው ጋር መለያየታቸው ሳይሆን ከባድ የሚሆንባቸው መጀመሪያ ያሳለፏቸው ጊዜያቶችና የተከዱባቸው ሂደቶች ናቸው ቀሪ ህይወታቸውን እንደልባቸው እንዳይኖሩና ከባድ አይነት ጫና ውስጥ እንዲወድቅ የሚያደርጋቸው። ስለዚህ በየትኛውም መንገድ አንድ ሰው ከማይወደው ከማይግባባው ሰው ጋር ይኑር እያልኳቸው አይደለም። ነገር ግን ከሆኑ ሰዎች ጋር ስትለያዩ በተቻለ መጠን በተግባባ መንገድና ተነጋግራችሁ ቢሆን ጥሩ ነው። ምክንያቱም የሰዎችን ስሜት ሰብሮ መሄድ እነዛ የተሰበሩ ሰዎች ለእናንተም አይጠቅሙም፣ ለሌላም ሰው እንዳይጠቅሙ ነው ያረጋቸዋቸው። አንደኛ ለእናንተ የማይጠቅሙበት ምክንያት ሁልጊዜም እናንተን እየወቀሱና እናንተ በደረሰባቸው ጉዳት ምክንያት ሲረግሟችሁ ስለሚኖሩ ምናልባት ቀሪ ህይወታችሁ ሰላማዊ ላይሆን ይችላል። በሌላ መንገድ ደግሞ እናንተ ባደረሳችሁባቸው ጠባሳ ምክንያት ደግሞ ሌላ ሰው አምነው ቀጣይ ህይወት ላይ እንዳይኖሩ ሊያረጋቸው ይችላል። ወይም ደግሞ እናንተ ያደረሳችሁባቸውን ጉዳት እነሱም ሌላ ሰው ላይ ሊያደርሱ ይችላሉ። ምክንያቱም እምነት የሚባለው ነገር ከውስጣቸው እየጠፋ ስለሚመጣ አንድን ሰው አምናችሁት እወደዋለሁ ብላችሁ አፈቅራዋለሁ ብላችሁ ብዙ መስዋዕት የከፈላችሁለት ሰው ያለ ምክንያት ከእናንተ ሲርቅ በጣም ትልቅ ጉዳት አለውና ከእሷ ስሜት የተረዳሁት ምንድነው ኢሳያስ እሷንም አገባሻለሁ ምንልሻለሁ ብሎ በብዙ አይነት መንገድ ሲደልላት የነበረ ሰው እንደነበረ ነው። ይሄንን ስናገር ደግሞ ኢሳያስ ቅር እንዳይል ከእሷ ሀሳብ መነሻ ነው እየተናገርኩ ያለሁት። ምክንያቱም ቬሎ ሁሉ ገዝታ አስቀምጣለች ለሰርጓ የምታደርገውን። አንተም አርገኸው የነበረውን ሱፍ እንግዲህ ከዚህ በፊት እሷ ጋር ለሰርግ ሊያረጉት የነበረውን እንደሆነ ስትናገር ስለነበር ከዛ መነሻ ነው ይሄንን ሀሳቤ እየገለጽኩ ያለሁት። እና
እንዲህ አይነት ተስፋ የነበራት ሴት ያን ሁሉ ተስፋዋን አጣ የእሷ የነበረን ሰው ሌላ ሰው ላይ ስታይ በኖርማል አይነት መለያየት የመጣ ነገር ነው ብዬ ስለማላስብ ነው። ምክንያቱም በንግግርና በሰላማዊ መንገድ የሚቋጭ ፍቺ እንዲህ አይነት ሰጣ ገባ አይኖረውም። በቃ እንደውም ይሄኛው አካል ለዛኛው ሰው መልካም ምኞት ነው የሚመኘው። በቃ የኔና የሱ ነገር አልሆነም፣ መልካም ይግጠመው፣ ጥሩ ህይወት እንዲገጥመው ነው ብዙዎች ሲመኙ የምሰማው። ነገር ግን መለያየታችሁ ባልተገባ መንገድ አንዱ አንዱን ጎርቶ የመለያየት ነገር ሲፈጠር ግን ልክ እንደዚህ አይነት ነገር ነው የሚፈጠረው እና ከዛ አንጻር አንዳንድ ጊዜ እንደዚህ ያሉ ሰዎችን ልንረዳቸው ይገባል። ይሄ ስሜታቸው ዝም ብሎ ከባዶ የመነጨ እንዳልሆነ ተረድተን በእነዚህ አይነት ሰዎች ላይ ባንፈርድ። እንዴት እንዲህ ትላለች፣ እንዴት የሰው ህይወት ትበጠብጣለች፣ እቺ ልጅ በቃ አበደች ምናምን እያልን ሰዎችን በኔጌቲቭ መንገድ እየቀሰቀስን እንደገና ወዳልተገባ ነገር ከምንገፋፋቸው ይልቅ በተቻለን አቅም መረዳት ብንችል መልካም ነው ብዬ አስባለሁ። እህታችን እንግዲህ እንዳልሽው ቃልሽን ፈጣሪ ያጽናልሽ። አሁን ጌሜን አረጋለሁ ከእንግዲህ ስለሱም አላነሳም ከዚህ ህይወት ያወጣዋለሁ ብላለች። አፍ እንደምትናገረው ነገሩ ቀላል ባይሆንም ግን እንደተናገረችው እንዲሆንላት ግን ምኞቴ ነው። በቃ ሁሉ ነገር ቆርጦላት እሷም የተረጋጋ ህይወትና ቀጣይ ህይወት እንዲኖራት የኔ ምኞት ነው። በዛሬ ቪዲዮ ዙሪያ እናንተ ሀሳብ አስተያየት ካላችሁ ከስር ጻፉልኝ። የእናንተ ወይላ ነበርኩ። መልካም ጊዜ